የሜታ ኩባንያ ኃላፊ በባለስልጣናት ፊት ቀርቦ ማብራሪያ እንዲሰጥ ተገዶ የነበረ መሆኑ የሚታወስ ነው። በዚህ ብቻ ሳያበቃ በተለያዩ የስለላ ተቋማትና መረጃ መንታፊዎች በተለይ ደግሞ የእስራኤሉ የስለላ ድርጅት የሆነው ሞሳድ በተደጋጋሚ ኢላማዎቹ ናቸው የተባሉ ሀገራት ባለስልጣናትንና ህዝቦቻቸውን ሲሰልልና መረጃም ሲቃርምበት ነበር ተብሎ የወጣው ዘገባን ተከትሎ ከፍተኛ ጫና እየደረሰበት መሆኑ ተሰምቷል። የሩሲያ ሰሞነኛ የዋትስአፕ እገዳም በዚህ መሰረት የተወሰደ እርምጃ ነው። ኢራንም ቁጥጥሯን ካጠበቀች ቆይታለች። ቻይናና ሰሜን ኮሪያ ፈጽሞ ዋትስአፕን መጠቀም የከለከሉ ቀዳሚ ሀገራት ናቸው። ኢራን ዋትስአፕ ለእስራኤል የስለላ አገልግሎት ሚስጥራዊ የተጠቃሚ መረጃዎችን እንዳቀበለ ከገለጸች ሰንብታለች። ይህ ህገወጥና ኢሞራላዊ ድርጊት ኢራንን ዋጋ እንዳስከፈለ ከተዘገበም ዓመታት ተቆጥረዋል። የዋትስአፕ መሰል ድርጊት የተጠቃሚዎችን የግል ሚስጥራዊ መረጃ መጣስ ሲሆን በዚህም የተነሳ እስራኤል በርካታ ከፍተኛ የኢራን የሚሊተሪ ባለስልጣናትንና የኒውክሌር ሳይንቲስቶችን ለመግደልና የአየር ድብደባዋን ኢላማ ለመለየት እንደረዳት ፍንጭ ወጥቷል። የኢራን የመንግስት ብሮድካስት የሆነው አይአርአይቢ እንደዘገበው የዋትስአፕ ባለቤት የሆነው ሜታ የተሰኘው ድርጅት የውጭ ግንኙነት መረጃ ያላቸውን ከፍተኛ የኢራን መንግስት ሰራተኞችን እንዲከታተልና አድራሻቸውን እንዲለይ ያስችሎታል ሲሉም ወቀሳውን አቅርበዋል።